ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ኖላዊ ትጉህ ሐውፀነ በምሕረት ብዙ የማታንቀላፋ የማትደክም የማትሰለች ጊዜ የማይሽርህና የማያሳልፍ የማታረጅ እውነተኛ ትጉህ እረኛ ሐውፀነ በብዙ ምሕረት በብዙ ቸርነት በይቅርታና በምሕረትህ ጎብኘን ይቅር በለን እያለ ነው ቅዱስ ያሬድ ይህን ቃል የተናገረው። እንግዲህ የሊቃውንት ዜማ ነው። ስለዚህ የእግዚአብሔር ቤተሰቦች አሁንም እንግዲህ ሕሊናችንን ሰብሰብ አድርገን ቃሉን እንዲሰማ በእግዚአብሔር ስም የማሳሰባቸው ነገር ቢኖር ይሄ ነው። ሰውነታችን እዚህ ላይ ስለተገኘ ቃሉን ይሰማል አይደለም። ቃሉን የሚሰማው ሕሊናችን ከኛ ጋር ከሆነ ነው። እዚህ ተቀምጠን ሕሊናችን የት ሀገር እንደሚሄድ እናውቀዋለን። ስለዚህ ሕሊናችን ሰብሰብ እናድርገው። ሕይወታችንን መድኃኒታችንን ማግኘት የምንችለው ከልባችን ጋር ስንሆን ነውና ለማለት ፈልጌ ነው። እንግዲህ የዛሬው የትምህርታችን መነሻ አድርገን እንደ እግዚአብሔር በጎ ፈቃድ የምንማረው ትምህርታችን በዮሐንስ ወንጌል ምዕራፍ 10 ከቁጥር 15 ላይ ያለውን ኃይለ ቃል ተመልክተን መነሻ አድርገን ነው የምንማማረው። ይህም ቃል ምን ይላል? ስለ በጎቼ ሕይወቴን አሳልፌ እሰጣለሁ ነው የሚለው ይሄ ቃል። እንግዲህ ይህንን የሚለው ማነው? እረኛው ነው፣ የበጎቹ እረኛ። ስለ በጎቼ ሕይወቴን አሳልፌ እሰጣለሁ። እኔ በሕይወት እያለሁ በጎቼ አይጠፉም ነው። እኔ ሳልሞት እንግዲህ እኔ ሳልሞት ሕይወቴ ሳታልፍ እያልን ራሳችን እንፈክር የለም? እኔ እያለሁ ሕይወቴ ሳታልፍ ይሄ ነገር አይደረግም የምንል ሰዎች ብዙዎች ነን። ስለዚህ እውነተኛው እረኛ የማይተኛውና የማያንቀላፋው ቅድመ ዓለም የነበረው ማለት ይሄ ዓለም ሳይፈጠር የነበረው ይህንን ዓለም ፈጥሮ የሚገዛ የሚመራ የሚመግብ ይህንንም ዓለም አሳልፎ ለዘላለም ሕያው ሆኖ የሚኖረው ጌታችን አምላካችን ኢየሱስ ክርስቶስ ምን አለ? ስለ በጎቼ ሕይወቴን አሳልፌ እሰጣለሁ። ለምን? ለሞት። እኔ ሳልሞት እኔ በሕይወት እያለሁ በጎቼ አይጠፉም፣ በጎቼን አውሬ አይበላቸውም፣ በጎቼን ሌባ አይነዳቸውም፣ በጎቼን ምንደኛ አያሰማራቸውም። በሕይወት እስካለሁ ድረስ ሕይወቴ እስካለች ድረስ ለበጎቼ ሕይወቴን እገብራለሁ፣ ነፍሴን አሳልፌ ለሞት እሰጣለሁ ብሎ የተናገረው
ጌታችን አምላካችን ኢየሱስ ክርስቶስ ነው። እንግዲህ ይሄ ሳምንት እንደሚታወቀው ኖላዊ ተብሎ ተሰይሞ ይጠራል። ኖላዊ ማለት እውነተኛ እረኛ፣ እውነተኛ ጠባቂ ማለት ነው። ያለፉት ሳምንታት እንግዲህ ያለፈው ሳምንት የትናንትናው ማለት ነው ብርሃን ይባል ነበረ። ከቅዳሜ ጀምሮ ወደዚያ ያለው ብርሃን ይባል ነበር። ከዛ ደግሞ ወደዚያ ያለው ስብከት እየተባለ ተሰይሟል። እንግዲህ የክርስቶስ ወደዚህ ዓለም መምጣት ስለተቃረበ የነቢያት ስብከት መታወሻ ሆኖ ስብከት ተባለ። ሰው ከጨለማ ወደ ብርሃን ለመመለሱ፣ ሰው ከሐዘን ወደ ደስታ ለመመለሱ፣ ሰው ከባርነት ወደ ነፃነት ለመመለሱ ብርሃን ተባለ። አሁን ደግሞ ስብከቱ የተሰበከው ስለ ብርሃን ነበረ። ያም ብርሃን የተባለው ደግሞ እውነተኛው ጠባቂ፣ እውነተኛው እረኛ ክርስቶስ ነበረ። አሁን እውነተኛው ጠባቂ፣ እውነተኛው እረኛ ተገለጠ ሲባል ኖላዊ ተባለ። እንግዲህ ይሄ ኖላዊ አሁን በ29 ተወለደ ብለን የምናከብረውን ከድንግል ማርያም የተወለደውን ጌታችንን አምላካችንን ኢየሱስ ክርስቶስ ነው። እንግዲህ ራሱን በእረኛ፣ በፍየል እረኛ፣ በበግ እረኛ፣ በበግ ጠባቂ መስሎ እውነተኛ እረኛ ብሎ የተናገረው ራሱ ነው። መቼም በዚህ ዓለም እንደምታውቁት የእኛ መገልገያዎች ንብረቶች ላም፣ በሬ፣ በግ፣ ፍየል፣ አህያ፣ ፈረስ ብንል እሪያ ሁሉ አሁን እሪያ የሚያረባ ታውቃላችሁ። ያ ሁሉ እረኛ አለ። አያችሁ፣ እረኛ አለ እና ሰው በሚገለገልበት እንስሳ ሁሉ እረኛ ይቀጣል፣ እረኛ ያስተማራል። እና በዚያ መስሎ ራሱን እረኛ አለ። ምዕመናን የእኔ መንጋዎች ናቸው፣ የእኔ በጎች ናቸው። እነዚህን በጎችን ደግሞ የማስተማራ እኔ ነኝ። እስከ ዛሬ ድረስ ምንደኛ እረኛ ተጫውቶባቸው ነበረ፣ ነግዶባቸው ነበረ፣ አውሬን በልቷቸው ነበረ። ከአሁን በኋላ ግን አውሬ አይበላቸውም፣ ሌባም አይሰርቃቸውም። ስለዚህ በሕይወቴ እስካለው ድረስ ሕይወቴን አሳልፌ ለሞት ሰጣለሁ። እኔ ሳልሞት በጎቼ አንድ ነገር አይሆንም እያለ ያስተማረው የተናገረው ጌታችን አምላካችን ኢየሱስ ክርስቶስ ነው። ስለዚህ እንግዲህ ይህንን ነው መስማት ያለብን። እውነተኛ እረኛ ጠባቂ እንዳለን ስናውቅ ለእውነተኛው እረኛ ለጠባቂያችን ለጌታችን ለኢየሱስ ክርስቶስ ራሳችን እናዘጋጃለን። ራሳችን የምናዘጋጀው ምን አድርገን ነው? ለእሱ ማደሪያ ለእሱ ዙፋን እንድንሆን ነው። አያችሁት? እኛ ከወንበር ላይ ከእንጨት ወንበር ላይ እንደምንቀመጠው ሁሉ እግዚአብሔር እንደኛ ከእንጨት ወንበር ላይ ወይም ከድንጋይ ላይ አይቀመጥም። አያችሁ? እኛ ከተመቻቸ ሶፋ ላይ ከተመቻቸ አልጋ ላይ እንደምናድረው ሁሉ እግዚአብሔር በእንደዚህ ያለ አልጋ ላይ አያድርም፣ አይቀመጥም። ታዲያ ምን ላይ ይቀመጣል? ዙፋኑ ማን ነው? የእኛ የእያንዳንዳችን ልቡና ነው። አያችሁ? ልቡናችን የእሱ ዙፋን ነው። ከመጀመሪያው እግዚአብሔር ሰውን ሲፈጥር ሊያድርበት፣ በእያንዳንዱ ሰው ልቦና አድሮ ሊመሰገንና ሊመለክ ሲፈልግ ሰውን የራሱ ማደሪያ አድርጎ ሰራው፣ ፈጠረው። እንግዲህ ይሄ ማለት ቤቱ ማለት ነው። እኛ እያንዳንዳችን መቼም በሰው ቤት አንኖርም። ለየራሳችን በእናት በአባታችን ቤት ካደግን በኋላ እንግዲህ ሁልጊዜ የእናትና የአባት ሸክም ሆነን አንኖርም። ራሳችን ችለን ጎጆ መስርተን ትዳር ይዘን ልጅ ወልደን ስንኖር ምን ያስፈልገናል? ጎጆ ያስፈልገናል። አያችሁ? ያቺ ጎጆ የእያንዳንዳችን ማደሪያ ነች። ሰው ጎጆ ካለው ቢበላ ባይጠጣ ምንም ነገር ቢሆን መቼም ገመናው ይሸፈናል። ጎጆ ገመና ሸፋኝ ነች። አያችሁ? ይሄ ልብስ ገመና ሸፋኝ ነው። ዛሬ ይሄን ልብስ ለብሰን ነው ሰው የምንመስለው እንጂ ይሄን ልብስ ብንጥለው ሁላችን ሰው መሆናችን ያጠራጥረናል። ሰው እርቃኑን ሰው አይመስልም። መቼም ሰው መታየቱ ባይካድም ሰውን ሰው የሚያስመስለው ልብስ ነው። አሁን ይሄ ልብስ በሰው እጅ የተሰራ ልብስ ነው ሰው ያስመሰለን። ከዚህ በላይ ግን የእግዚአብሔር ቃል ነው ሰውን ሰው የሚያስመስለው ልጅ። አያችሁ? በእግዚአብሔር ቃል የከበረ የእግዚአብሔር ማደሪያ የሆነ ሰው ግርማ ሞገሱ የሞላ ነው። አያችሁ? ሳይበላ ይወዛል። ይገርማቸዋል። ሰው ከእግዚአብሔር ሲርቅ ቢበላ ቢጠጣ ቢለብስ ቢያጌጥ አያምርበትም።
ጸጋው የተገፈፈ ሰው ምን ያህል በገንዘብ ቢከብር አያምርበትም። ግን ጸጋ እግዚአብሔር ያልተለየው ሰው፣ ጸጋ መንፈስ ቅዱስ ያደረበት ሰው ሲናገር ያምርበታል፣ ሲኖርም ያምርበታል። ይኸውላችሁ ምን ትላላችሁ? ውቃቤ የራቀው ትሉ የለ? ውቃቤ ማለት እኮ ኡቃቤ ማለት ነው። ኡቃቤ ማለት እንግዲህ ጠባቂ ማለት ነው። አቀበ ጠበቀ፣ በግዕዝ አቀበ ብሎ ጠበቀ ይላል። ኡቃቤ ሲባል ደግሞ ጠባቂ ማለት ነው። ምዕመናን ግን በልማድ ውቃቤ ይሉታል። እና ስለዚህ ውቃቤ የራቀው ሰው ምን ያህል እንደሚያስጠላ ታውቃላችሁ። እና ግን ኡቃቤ መልአክ፣ ጠባቂ መልአክ፣ እግዚአብሔር መንፈስ ቅዱስ ያልተለየው እግዚአብሔር የሚጠብቀው ሰው ግን በሁሉ ነገር ሲናገርም ሲኖርም ሲቀመጥም ሁሉ ነገር ያምርበታል። አያችሁ ዛሬ ብዙዎቻችን የማያምርብን ተናግረን የማያምርብን ተናግረን የማንሰማው ሰዎች ብዙዎች ነን። ለምን? ከኛ ጋር መኖር የሚገባው እግዚአብሔር ከኛ ጋር ስለሌለ ስለራቀን ነው። ይኸውላችሁ ሁሉን ጸጋውን ተገፉ ታዩታላችሁ። እያችሁ እንደው አባቶች ሲናገሩ ከናና ይላል ሲሳር ከናና ማለት እኮ ከነዓን የተባለው ያ የተረገመው ሰው ነው። ከነዓን ማለት እንግዲህ ያ ኖህ የረገመው የአባቱን እርቃን አይቶ ለወንድሞቹ የተናገረው ከነዓን ምን ተባለ? ከነዓን ተባለ። በዛ በከነዓን ታረሳው እንደው ውቃቤ ርቆት ሲል ምን ይባል? ከናና ይባላል። ከናና ማለት የከነዓን ዘር ማለት ለማለት ተፈልጎ ነው። እና ከዚህ የምንለየው እውነቱን ቃሉን ሰምተንና በቃሉ ጸንተን ስንኖር ነው። እንግዲህ ለእኛ የሞተው የተሰቀለው የታሰረው የተገረፈው መከራ የተቀበለው ጌታችን አምላካችን እሱ ሊከብርበት ሰው ወዶ ሳይሆን እሱ በዚህ አይከብርም እኮ ምንጊዜም ባህሪው የከበረ ነው። አያችሁ የእኛ ማክበር ለእሱ አይጨምርለትም። ስላከበርነው ግን እኛ እንከብራለን፣ በሕይወት እንኖራለን። ስለዚህ እኛን በሕይወት ለማኖር ሳይለምኑኝ ፍጠረኝ ተብዬ ሳልለምን የፈጠርኩት የሰው ልጅ እንዴት ወድቆ ይቀራል በማለት ወረደ፣ ዝቅ ብሎ ተዋረደ። እንግዲህ ስለኛ የተቀበለውን ነገር እንድናስብ ነው። ይሄ ነው ሰውን ሰው የሚያሰኘው ይሄ ነው። ዳዊትም ልጁን ሰሎሞንን ልጄ እባክህ ሰው ሆነህ ተገኝ እንጂ ሰው መስለህ አትታይ። ሰው መስሎ ማለመታየት ሐውልቱ ሁሉ ይታያል። ሰው ይመስላል ወቅት ያዩት አይናገርም፣ ግን አይናገርም፣ አይበላም፣ አይጠጣም፣ አይተነፍስም። ያ በሰው እጅ የተቀረጸ ሁሉ ሰው ይመስላል። ስለዚህ ሰው የሆነ ሰው ግን በውስጡ ፍሬ ሊያፈራ ይገባዋል። ፍሬውም አምላኩን ማሰብ ነው፣ ኃጢአቱን ማሰብ ነው፣ ከእግዚአብሔር ጋር መኖር ነው፣ ጽድቅን መስራት ነው። አባቶቹን እያሰበ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ቅዱሳን በሄዱበት መንገድ መሄድ ነው። ራስን አለማርከስ ነው። ሰው ራሱን ያረከሰን በውስጡ ያደረው እግዚአብሔር ይርቀዋል። እግዚአብሔር ሲርቀው ግን ሁሉን ነገር ያጣል። አያችሁ ከገንዘብ ጀምሮ እስከ ጤናው ድረስ ያጣል። መላ አካሉን ከእናቱ ማኅፀን ጀምሮ የተሰጠውን አካሉን ዓይኑን ያጣል፣ ጆሮውን ያጣል፣ እግሩን፣ እጁን ያጣል፣ ልቡን ያጣል፣ አእምሮውን ያጣል። አያችሁ ገንዘብ እንኳን አእምሮ ካለ አካል ካለ ገንዘብ ተሰርቶ ከሰው ቤት ተቀጥሮ ይበላል ይገኛል። ከሰው ቤት ተቀጥረን የማናገኘው ነገር ቢኖር አእምሮና አካል ነው። አካል ከጎደለ የትም ቦታ ሄደን የምንገዛው ነገር የለም። አካል በገንዘብ አይገዛም። አካል የሚገዛው በምንድን ነው ያላችሁ እንደሆነ ጤንነት የሚገዛው በምንድን ነው ያላችሁ እንደሆነ እግዚአብሔርን ፈርቶ መኖር ዋጋው ይሄ ነው። የምን የጤንነትና የአካል ይኸውላችሁ ሌላው ገንዘባችን ሌባ የሚስረቀው እሳትም ያቃጥለው ከዘመድም ተለቅተን ተበድረን ማለት ነው። ከሰው ቤትም ገብተን የቀን ስራም ሰርተን የምናፈራው ነገር ነው። ግን ዳግም ላናፈራው የምንችለው ነገር ቢኖር ከእናታችን ማኅፀን ስንወጣ ይዘነው የወጣው ሙሉ አካላችን ይህ ነው። ይህንን እግዚአብሔር የማንመቸው ስንሆን ይነሳናል ወገኖች፣ ይነሳል። ይህ እንዳይሆን ነው ጥንቃቄ የሚያስፈልገው። ስለዚህ ነፍሴ ሳትለየኝ በሕይወት እያለሁ ሳልሞት በጎችን አሳልፌ ለቀበሮ አልሰጣቸውም፣ ለአውሬ አልሰጣቸውም። እኔ ስሞት ብቻ ነው እንጂ እነሱ የሚሞቱት፣ እኔ ሳልሞት አይሞቱም ማለት አያችሁ። ስለዚህ ሕይወትን አሳልፎ ሰጠ፣ ገበረ። ለምን? ለሞት። ሞትን በሞቱ ድል አድርጎ ሥጋዬን ብሉ ደሜን ጠጡ፣ ሥጋዬን የበላ ደሜን የጠጣ ለዘላለም ሕይወት አለው፣ አይሞትም። እኔ
ባለሁበት ከኔ ጋር ይኖራል ብሎ የተናገረው እሱ ነው። ሰው የተናገረው ቢሆን አሁን ይሻላል፣ ሰው ነውና። ምንም እውነተኞች አባቶች ነቢያት ሐዋርያት ቢኖርም ደግሞ እነሱን የመሰለ ሐሰተኛ ሐዋርያና ሐሰተኛ ነቢይ ሞልቷል። ዛሬ የማይጠቅመንን የሚያሳየን የሚጎዳንን ነገር እያሳየ እያማለለ ከማይገባ ስራ እየዋለ እኛን ወደማይገባ ስራ እንድንሄድ ከእግዚአብሔር በረት ሊያፈናቅለን የሚችለው ብዙ ሐዋርያ ነው። ስሙ አያችሁ፣ ብዙ ካህን ነው፣ ብዙ ሰባኪ ወንጌል ነው። ግን እንደ እውነተኞቹ ሐዋርያት እንደ እውነተኞቹ ነቢያት ሆኖ አናገኘውም። ግን ሁላችን እናውቃለንና እውነተኛውንና ሐሰተኛውን ስለምናውቅ ለይተን ማወቅ አለብን። አዎ ለካህኑ ስልጣን ስለተሰጠው ለክህነቱ መታዘዝ መገዛት አለብን። እውቀቱን ግን እናውቀዋለን። እንደ እውቀቱ እንደው መገኘት የኛ ፈንታ ነው። ምክንያቱም ያልተማርንበት ጊዜ የለም፣ ያላወቅንበት ጊዜ የለም። አሁን ሁላችን የራቀውን ማቅረብ የረቀቀውን ማጉላት ችሎታ አለን፣ ብቃት አለን። በእኛ ላይ ያደረው መንፈስ ቅዱስ እስከሆነ ድረስ ያሰራናል። አያችሁ፣ መንፈስ ቅዱስ እንዲያሰራኝ ምን ሁኜ ልገኝ? እግዚአብሔርን መስዬ እሱን ጠጋ ብዬ ልኑር ብለን ካሰብን መንፈስ ቅዱስ ለሁላችን ተሰጥቷል። መንፈስ ቅዱስ ያላደረበት ያልተሰጠው ሰው አታገኙ። አያችሁ፣ ከእምነት ውጭ ካልሆነ በስተቀር በቀረ አምኛለሁ ብሎ በ40 ቀን በ80 ቀን ስመ ክርስትና ሀብተ ውልዳ የተቀበለ ሁሉ ጌታችን አምላካችን ኢየሱስ ክርስቶስ በዮርዳኖስ ወንዝ የተጠመቀውን ጥምቀት አርአያና ምሳሌ አድርገን የተጠመቀ ሰዎች ሁሉ ልጅነትን አግኝተናል። ይሄ የማይካድ ነው። እንግዲህ ሰው ልጅነትን ካገኘ የአባቱን ወርሷል ማለት ነው። አያችሁ፣ ወርሰናል። ስለዚህ ያንን ወርሳችን መልሰን እንዳናጣ ልጅ ሆነን እንገኝ፣ ሰው ሆነን እንገኝ። መስሎ መታየት እንግዲህ ጣዖት መስሎ መታየት፣ ያ ሰው ሰራሹን የማይናገሩን ጣዖት መስሎ መታየታችንን ትተን እውነተኛ ፍሬ በውስጣችን ፍቅርን፣ የዋህነትን፣ ትሕትናን፣ አምላኩን መፍራት፣ ለበጎ ነገር መታዘዝ፣ እነዚህ ናቸው ፍሬዎች። በዚህ ጸንተን እንድንገናኝ የሚያስፈልገው እና የእግዚአብሔር ልጆች። ስለዚህ አሁን ጌታችን አምላካችን ኢየሱስ ክርስቶስ በትናንትናው ዕለት ስለ እረኛ ስንማር ነበር የነበራችሁ አላችሁ። እንግዲህ ይህ ሳምንት የእረኛ ጊዜ ነው። እረኛው የሚገለጥበት ጊዜ ነው። ጌታችን አምላካችን እንደተናገረው እውነት እውነት እላችኋለሁ እኔ የበጎች በር ነኝ ይላል። እንግዲህ እዚሁ ዮሐንስ 10 ቁጥር 7 ላይ እኔ እውነት እውነት እላቸው እኔ የበጎቹ በር ነኝ። አያችሁ፣ በር በጎቹ የሚገቡበትና የሚወጡበት የበጎቹ መግቢያ እኔ ነኝ አለ። በረቱ የት ነው? በረቱ መቼም በጎች በረት አላቸው። አያችሁ፣ ለፍየሎች ጉረና፣ ለበጎች በረት፣ ለከብቶች ጋጥ አላቸው። እንግዲህ ምናልባት ከተማ አዲስ አበባ ተወልዶ ያደገውን አላውቅም እንጂ የገጠር ልጅ የበጎቹን በረት፣ የላሞቹን ጋጥ፣ የፍየሎቹን ጉረና ያውቃል። አያችሁ፣ እግዚአብሔር በትንቢተ ኢሳይያስ ምዕራፍ 1 ቁጥር 3 ላይ በሬ የገዡን አህያም የጌታውን ጋጣ አወቀ፣ እስራኤል ግን የጌታውን ቤት አላወቀ። ማነው እስራኤል? እኛ። አያችሁ፣ ሰው የእግዚአብሔርን ቤት ማደሪያ አላወቀም። እግዚአብሔር እዚህ ግቢ ያለ የሚያድረው እግዚአብሔር የሚያድረው እያንዳንዳችን ልቡና ነው። ይሄ ቤት እኛ እያንዳንዳችን አምላካችን ለማመስገን ለአምልኮት የምንገናኝበት ነው። አያችሁ፣ ግን በእግዚአብሔር ስም ይመሰገናል። በደሙ ስለተመሰረተ እግዚአብሔር የሚመሰገንባትና የሚገለጥባት ሁና ቤተክርስቲያን ትመሰገናለች እንጂ እግዚአብሔር የሚያድረው በእኛ ላይ ነው። ይኸውላችሁ ይሄ የእኛ መገናኛ ነው። ታዲያ ሰው አህያ በሬ የጌታውን ጋጣ ሲያውቅ ሰው ግን የጌታውን ቤት አላወቀም ብሎ እግዚአብሔር አስቀድሞ በኢሳይያስ ተናግሮታል። ኢሳይያስ ምዕራፍ 1 ቁጥር 3 ላይ እና በረቱ የት ነው ያላችሁ እንደሆነ ይሄ ነው በረቱ። በረቱ ይሄ ነው። የመንጋዎቹ የክርስቶስ በጎች መንጋዎቹ ማደሪያቸው በረቱ ይሄ ነው። እንግዲህ እውነተኛው እረኛ ሲመጣ በእረኛው ይከፍትለታል። አያችሁ፣ ያውቀዋልና እረኛውን። በእረኛ ያ በረቱ ጠባቂ አለው። ቤተ ክርስቲያን ጠባቂ አላት። ዙሪያውን በር አላት። በበሮቹ ሆኑ ጠባቂዎቹ ቆመዋል። ይኸውላችሁ
እውነተኛው እረኛ የቤተ ክርስቲያኒቱ ሰራተኛ ካህኑ አገልጋዩ ሲመጣ ካህኑን ያውቀዋል፣ በሩን ይከፍታል። ከዚያ ውጭ ግን በሩ ዝግ ነው። በጎቹ ሲመጡ ሰዓታቸውን ያውቃል። የበጎቹን አያችሁ፣ የበጎቹን ሰዓት ያውቃል። በሩን ከፍቶ ይጠብቃቸዋል። በጎቹም ተከትለው ይገባሉ። በዚያም በሩ ይከፈታል። አያችሁ፣ በጎቹ ወደ ውጭ ከተሰማሩ በኋላ በሩ ይዘጋል። ያለ ሰዓቱ ቢመጣ ማንም አይገባም። ያለ ሰዓቱ የመጣ ሌባ ምንደኛ እንደሆነ ያውቃል ጠባቂው። የእረኛውንም ሰዓት ያውቃል፣ የበጎቹንም ሰዓት ያውቃል። በጎቹ የሚወጡበትን ማለትና የሚገቡበትን መግቢያቸው አሁን ሰዓት ገብተዋል። በለመለመ መስክ ተሰማርተው ውሃ ጠጥተው ሳር መግተው ደስ ብሏቸው ሊውሉ ገብተዋል። መንጋዎቹ በጎቹ ሲሰማሩስ በልተው ተሰማርተዋል። ወደ ውጭ ሲሄዱ በሩ ይዘጋል እስኪመጡ ድረስ። ይኸውላችሁ ወገኖች፣ እና እንዲህ አድርጎ ነው ያስተማረው ጌታችን። እና እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከእኔ በፊት የመጡ ግን ሌቦችና ወንበዴዎች ነበሩ። ዳሩ ግን በጎቹ እረኛቸውን ያውቁ ነበርና አልሰሟቸውም። ይኸውላችሁ እረኛቸውን የሚያውቁት በጎች አልሰሟቸውም። ነቢያት፣ ሐዋርያት፣ ቅዱሳን፣ ሰማዕታት ሽፍቶቹን ወንበሮቹን አልተቀበሏቸውም። አያችሁ፣ እረኛቸውን ያውቁ ነበርና። ዛሬ እኛ እረኛችን ማን እንደሆነ አለየ ነው። ይገርማቸዋል። እረኛችን ማን እንደሆነ አለየ ነው። ይህንን እንድናውቅ ነው የሚያስፈልገው። እንግዲህ አሁን ሁላችንም እረኛ ነን። በነገራችን ላይ አያችሁ፣ የተማረ ሁሉ እረኛ ነው። ኃላፊነትን የተቀበለ ሁሉ ስልጣን ያለ ሁሉ እረኛ ነው። አያችሁ፣ ባለስልጣን የሆነ ሁሉ በከፍተኛ ስልጣን ያለ ከላይ እስከ መጨረሻ ድረስ ያለው እሱ ትልቁ እረኛ ነው። ከሱ በላይ ያለው እግዚአብሔር ነው። እግዚአብሔር ሁሉንም ጥቅልል አድርጎ ይጠብቃል። የእግዚአብሔር እንደራሴ ሁለተኛ እረኛ የሚሆነው የመጨረሻ ስልጣን ላይ ያለው ባለስልጣን ነው። ከዚያ ቀጥሎ ደግሞ እረኛ አለ። መቼም እንግዲህ ከብቶችን፣ በሬዎችን፣ ላሞችን የሚጠብቅ አለ፣ ፍየል የሚጠብቅ አለ፣ በግ የሚጠብቅ አለ። ደግሞ ሩቅ ሳይሄድ ግቢ ውስጥ በጓሮ በአካባቢው እንቦሶችን፣ ግልገሎችን የሚጠብቅም ልጅ አለ። እረኛ የተለያየ እረኛ አለ። ይገርማችኋል። ስለዚህ እኛ ሁላችን እረኛ ነን። ግን እረኛ የእረኛና የመንጋዎቹ ሀሳብ አንድ ሊሆን አይችልም። መንጋዎቹ አያውቁም። አያችሁ፣ አያውቁም። እረኛቸው ግን ከመንጋዎቹ የበለጠ እውቀት ሊኖረው ይገባል። አያችሁ፣ ከመንጋዎቹ የበለጠ እውቀት ሊኖረው ይገባል። ለምሳሌ እዚህ ወንጌል የሚሰብከው አንዱ እረኛ ነው። የምዕመናን እረኛ ነው። ሐሳቡ ከምዕመናን ሐሳብ የላቀ መሆን አለበት። ይኸውላችሁ ምዕመናን እንማራለን፣ እንመከራለን፣ ንስሐ እንገባለን፣ እንገለገላለን፣ ሥጋውን ደሙን እንቀበላለን ብለው መጡ። ወደ ምሕረታቸው። እረኛው ደግሞ ከነሱ ከፍ ያለ ሐሳብ ይዞ መጠበቅ አለበት። ምን አይነት? ምዕመናን እንማራለን፣ እንመከራለን፣ ንስሐ እንገባለን፣ እንጾማለን፣ እንጸልያለን፣ ጾም የሚገባበትን የሚወጣበትን እናውቅ ዘንድ እንሄዳለን፣ ቅዳሴ አድርሰን እንቆርባለን ብሎ ሊመጡ ይችላሉ ብሎ መዘጋጀት ከነሱ የበለጠ ሐሳብ ነው። እንደነሱ እንደ ምዕመናን ቤተ ክርስቲያን እስቲ ሄጄ እኔም ተምሬ ልምጣ ተገልግዬ ልምጣ ብሎ ካስቦ ከሆነ የምዕመናኑ ሐሳብና የእረኛው ሐሳብ አንድ ከሆነ ለውጥ ከሌለ ሁሉም አንድ ናቸው። ከእናንተ ጋር ተቀምጬ ልማር ብዬ ብቀመጥ አስተማሪ ከሌለ እረኛነቴ እዚህ ላይ ይጠፋል ማለት ነው። አያችሁ። ስለዚህ ሁላችንም እያንዳንዳችን በተሰጠን ኃላፊነት በስራ ላይ ያለን ብዙዎች ነን። በግል ድርጅትም እንበለው በመንግስት ድርጅትም እንበለው ኃላፊነት ተሰጥቶናል። በኃላፊነታችን ላይ ተገልጋዮች፣ ባለጉዳዮች ቢመጡ በምን መልኩ ነው የማስተናግዳቸው ብለን ማሰባችን ከባለጉዳዮቹ ሐሳብ በላይ የኛ ሐሳብ የላቀ መሆን አለበት። የእረኛ ስራው ይሄ ነው። ዛሬ ግን ሁላችንም አንድ ነን። አያችሁ፣ የተገልጋዩም ያገልጋዩም ሐሳብ አንድ ነው። ሰው ስልጣኑን እስከሚይዘው ድረስ ብቻ ነው ትጋቱ።
የሚለማመጠው እንጂ ያችን የፈለጋትን ስልጣን ከያዘ በኋላ ስልጣኑን ይዞ ማንን ማስተዳደር እንዳለበት ኃላፊነቱ ለማን እንደሆነ አያስበውም። ባለጉዳይ ቢሮ እያዘነ እያለቀሰ ይመጣል። ይሄ ነው ችግሩ። እግዚአብሔር እኛን አሁን ሁላችንም አንድ አድርጎ ሊቀጣን ሊያሳዝነ የደረሰበት ምክንያቱ ይሄ ነው እና እያንዳንዳችን ኃላፊነት ሊኖረን ይችላል ሲሆን እግዚአብሔር በሰጠን ስልጣን ራሳችን ጠብቀን ሰውን ሁሉ መጠበቅ እንድንችል ሰውን ሁሉ በሚገባ መልኩ ማስተናገድ እንድንችል መልካም ነበረ። ያም ባይሆን ደግሞ ራስንን መጠበቅ አንድ ነገር ነው። መቼስ ልጅ ራሱን ሲችል ራሱን መጠበቅ ሲችል ውሃ እንዳይገባ እሳት እንዳይበላው ጥፋት እንዳያጠፋ ነፍስ ሲያውቅ እናት ታርፋለች። ያጠፋ ብላ አታስብም አውቋልና ልጁ ይልቁንም ቤት ይጠብቃል። አያችሁ፣ አንድ ልጅ ራሱን መጠበቅ ከጥፋት ራሱን መጠበቅ ከቻለ አንድ ነገር ነው። አሁንም ራሳችን እንኳን መጠበቃችን ለእግዚአብሔር ትልቅ ነገር ነው። ክፉ ነገር ከማሰብ ክፉ ነገር አስበን ክፉ ነገር ከማድረግ በኃጢአት ላይ ከመውደቅ ክፉ ከመመኘት ሰውን ከማሳዘን እግዚአብሔርን ፈርቶ መኖር ራስን መጠበቅ አንድ ነገር ነው፣ ትልቅ ነገር ነው። ሰውን መርዳት፣ ማስተማር፣ መምከር፣ ለሰው በጎ ነገር ማድረግ እንኳን ባንችል ራሳችን ከኃጢአት የሰበሰብነት እግዚአብሔር እረፍት ያገኛል ማለት ነው። አያችሁ፣ ሽፍታውንም ወንበዴውንም ቀማኛውንም ነፍሰ ገዳዩንም ጠብቆ እኛንም ጠብቆ እረፍት እንዳጣ አስበን እኔ እንኳን ባይሆን ላሳርፈው አባቴን እግዚአብሔር የማያሳርፉ ብዙ አዋቂ ሰዎች አሉበት። እነዛ ይበቁታል ለችግሩ። እኔስ ላሳርፈው ከምን ላሳርፈው? ራሴን ከጥፋት ሰውሬ ጠብቄ ብችል ፈቃዱን ፈጽሜ መልካም ነገር ሰርቼ ደስ ላሰኘው ብለን ራሳችን እንኳን መጠበቅ ስንችል እግዚአብሔር ምን ያገኛል? እረፍት ያገኛል። ያን ጊዜ እናገኛለን፣ በረከት እናገኛለን። አያችሁ፣ ሰው የሚባረከው የሚመረቀው እንዲህ ሲሆን ነው እና ጌታችን አምላካችን ኢየሱስ ክርስቶስ ያስተማረን ይሄንን ነው ወገኖች። እንደው ጊዜ ብንመላለሰው ስለመጣን እናውቃለን ተብሎ አይታሰብም። ስለመጣን እንኳን ስለመጣን አይደለም ቁርበት ጠቅለን አገር የተማርነውንም ትምህርት ሁሉ ካልሰራንበት ትርጉም የለውም። ትርጉም የለውም። ትርጉሙ የተማሩትን ነገር እየመረመሩ አታድርግ የተባለውን ነገር መጣል፣ አድርግ የተባለውን ነገር ደግሞ ለማድረግ ነው ዝግጁነቱ። ፈቃዲ በሰማይ እንደሆነች እንዲሁ በምድር ትሁን ብለን እንለምናለን። በሰማይ ያለው ፈቃድ ምንድን ነው? በሰማይ ያለው ፈቃድ ለኛ ያዘጋጀው ነገር አለ። ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበ ነገ ሊያስረክበን ያዘጋጀልን ነገር አለ። ፈቃዲ በሰማይ እንደሆነች ሁሉ ፈቃዲ በሰማይ ሰውን ከሰማይ ሰማያት ወርጄ ከድንግል ማርያም ተወልጄ በመስቀል ላይ ተሰቅዬ በሞቴ ሞትን ደምስሼ ወደ መንግሥቴ አመጣዋለሁ ብለህ ያሰብከውን ፈቃድ እንዳለ ሁሉ እንዲሁ በምድር ትሁን ስንለው ፈቃዲ ትሁንልኝ፣ ይደረግልኝ፣ የሰውነቴን ፍላጎት ፈቃድ ሙላልኝ እያልን ነው። ትክክል ነው፣ ልመናው ትክክል ነው። ግን የአባትን ፈቃድ ሳይፈጽሙ ፈቃድ ለአድርግልኝ አይታሰብም። አባት እኮ ለልዩ ልብስ የሚገዛለት ጫማ የሚገዛለት የአባቱን ፈቃድ ሲፈጽምና ሲታዘዝ አባቱ የሚነግረውን ነገር ሲያስተውል ነው። ያን ጊዜ ደስ ብሎታ አባተኛው ልዩ አድርግልኝ ሳይባለፈው ያደርጋል ወገኖች። ስለዚህ እግዚአብሔር ሳይለምኑት ሁሉን ያውቃል። እኛ ሳንለምነው ለእኛ የሚገባውን ነገር የፈጠረው ከሰኞ ከእሑድ እስከ ሐሙስ ድረስ ያለውን ነገር የእኛን ነገር አዘጋጅቷል። ሁሉን ካዘጋጀ በኋላ ነው እኛን ወደዚህ ዓለም ያመጣን ወገኖች። እና እንግዲህ የእግዚአብሔር ልጆች በእውነት እግዚአብሔርን የምናገለግለውና የምናመሰግነው እውነት ትክክለኛ ልጆቹ ሁነን የምንገኘው ቃሉን ሰምተን ለቃሉ ተገዥ ስንሆን ነው። ለዚህ ነው ጌታችን አምላካችን ኢየሱስ ክርስቶስ ነፍሴን ስለ በጎቼ አሳልፌ እሰጣለሁ ያለው። እኔ በሕይወት እያለሁ እኔ ሳላልፍ በጎቼ ላይ አንድ ነገር አይመጣም ያለው ለዚህ ነው። ሆኖም እንዳለውም አደረገ። ስለኛ ሞተ፣ ተራበ፣ ተጠማ፣ መከራ ተቀበለ። እኛን ግን ከክብር ወደ ከሐዘን ወደ ክብር፣ ከሞት ወደ ሕይወት፣ ከሐዘን ወደ ደስታ አሸጋገረን። ታዲያ ይህን ላደረገ ለእግዚአብሔር የሚገባው ምንድን ነው? ምስጋና ነበረ። እሱ ደግሞ ምስጋናውም እንዳለ ሆኖ
በንጹህ ልቡና በንጹህ ሰውነት የቀረበውን ምስጋና ነው የሚቀበለው ነች። ይብላችሁ እንግዲህ ከኛ ምንም ነገር አይፈልግም እኮ ምንም ነገር አይፈልግም። ግን እኛ እርስ በርሳችን ተዋደን ተከባብረን ከኃጢአት ነጽተን መኖር እንድንችል ብቻ ነው። እኔ ከእናንተ ምን እፈልጋለሁ? ከእናንተ ምንም ነገር አልፈልግም። ራሳችሁን ጠብቃችሁ ከኃጢአት ተለይታችሁ መንግሥቴን እንድትወርሱ ለዘላለም ሕይወት እንድትኖሩ ብዬ ፈልጌ ነው እንጂ እኔ ከእናንተ ምን እፈልጋለሁ ይላል መጽሐፈ ዕብራውያን ምዕራፍ 24 ቁጥር 6 ላይ ስንመለከት እኔ ከእናንተ ምን ያስፈልገኛል? ምንም አያስፈልገኝም። ብፈልግስ ኑሮ ከእናንተ ለእኔ የሚገባ ምን አላችሁና? እናንተ ለራሳችሁ ለማኝ ናችሁ። ለምናችሁ ነው የምትኖሩት። የምትለምቱም እኔን ነው። ከእኔ ካላገኛችሁ ከየት ታገኛላችሁ? ስለዚህ እኔ ለእናንተ ብዬ ነው እንጂ ከእናንተ የሚያስፈልገኝ አንድም ነገር የለም። ለእናንተ ስል ግን ሞትኩላችሁ፣ መከራ ተቀበልኩላችሁ። እናንተ ፈቃዴን ፈጽማችሁ እንደኔ ከኔ ጋር በክብር እንድትኖሩ ፈልጌ ነበረ እንጂ ከእናንተ ፈልጌ አይደለም። ከእናንተ የሚያስፈልገኝ ነገር የለም ያለው አምላካችን እግዚአብሔር ወገኖች። እና እግዚአብሔር ደግሞ ደስ የምናሰኝበት ጊዜው እግዚአብሔርን ደስ የምናስበት ሰዓቱና ጊዜው አሁን ሁሉ ነገር በሰዓት በጊዜ ያምራልና አሁንም ወደ ልቦናችን ተመለሰን ባለችን ሰዓት ይችን የልደት ዘመን ሁላችንም ደስ ብሎ በፍቅር ተሳስበን በፍቅር አንድ ሆነን ለቅዱስ ሥጋው ለክብር ደግሞ ያልበቃ ነው ለቅዱስ ሥጋው ለክብር ደግሞ እንድንበቃ የተቀበልን ደግሞ የበቃን ካለ የተቀበልነው ቅዱስ ሥጋና ደም በክብር እንድንይዘው ነው። በክብር ካልያዝነው እሱ ይለየናል። እኛ ከእኛ ጋር አለ ብለን ብናስብ እሱ ይለየናል። ምክንያቱም ካደፈ ከጎደፈ ሕሊና አይኖርምና ንጹሕ ነውና። እኔ ንጹሕ ነኝና እናንተም እንደኔ ንጹሐን ሁኑ፣ እኔ ቅዱስ ነኝና እናንተም እንደኔ ቅዱሳን ሁኑ የተናገረው እግዚአብሔር ነው። እና ወገኖች እንግዲህ ንጽሕናና ቅድስና ከእያንዳንዳችን ያስፈልጋል። ፍቅር ያስፈልጋል፣ የዋህነት ያስፈልጋል፣ ቸርነት ያስፈልጋል። እነዚህ ነገሮች ገንዘብ ልናደርግ ለማለት ነው። እንግዲህ የትምህርታችን መነሻ ነፍሴን ስለ በጎቼ አሳልፌ እሰጣለሁ ብሎ የተናገረው ጌታችን አምላካችን ኢየሱስ ክርስቶስ ነውና እናው እንግዲህ በጎች ሌሎች በጎችም አሉኝ ይላል። እነርሱም ላመጣ ይገባኛል። ሌሎች በጎች እነማን ናቸው የተባሉት? ከዚህ በረት ያልሆኑ በዚህ በረት ውስጥ ያልነበሩ ሌሎች በጎች አሉኝ፣ በአሕዛብ መካከል ያሉ፣ በእሾህ መካከል ያሉ። እነሱን መንጥሬ አምጥቼ ከእነዚህ ጋር አንድ መንጋ አደርጋቸዋለሁኝ፣ እረኛቸውም አንድ እኔ እሆናለሁኝ። ያላመኑትን አሳምኖ ማምጣት ማለት በእሾህ መካከል የነበረን በግ መንጥሮ ለይቶ ማምጣት ማለት ነው። ይህንንስ አባቶቻችን ሰርተውታል። እኛ ግን እንኳን ከሩቅ ያለውን ለመምጣት ይቅርና በበረሃ ውስጥ ያለውንም በግ እንኳን በአግባቡ ለመጠበቅ አልቻልንም። ግን እግዚአብሔር በቸርነቱ ሁላችን